ሜላት ትዳሯ አደጋ ላይ ሊደርስ ነው። በለቅሶ አበደች። ሰራተኛዋ ባሏን ቀማቻት። ከዛም ደግሞ መክሊት ጓደኛ መስላ እንግዲህ የቤቷን ጉድና መከራ እያደረገች ባሏን ለመቀማት እያፎከፎከች ትገኛለች። በአሁኑ በክፍል 5 ብዙ ነገሮችን ተፈጥረዋል። እነሱንም የምናይ ነው የሚሆነው። ሜላት እንግዲህ ከትዳሯ በላይ ስራ የምትሰራ በጣም ጠንካራና ጎበዝ ሰራተኛ ስትሆን ከበዛም ደግሞ የቤቱን ስራ መስራት ስለማትችል ሰራተኛ ቀጠረች። ሰራተኛም ደግሞ ስትቀጠር ጓደኛዋ መክሊትን አማክራት ስለነበር መክሊት የምታውቃትን ሰራተኛ ይዛላት ትመጣለች። ከዛም ይዛላት ስትመጣ ግን መክሊትና መድኃኒት ተመካክረው፣ መድኃኒት ማለት ሰራተኛዋ ናት፣ ተመካክረው ኤፍሬምን እንደብታማልለውና እዛም በኋላ አብረው እንድትተኛ ታደርጋለች። ይችም ደግሞ ማናት? ጓደኛ ተብዬዋ መክሊት ናት። ሜላትም ደግሞ ሁሉንም ነገር ለመክሊት ትነግራታለች። ምክንያቱም ጓደኛዬ ናት ብላ ስለምታስብ ሁሉንም ነገር የሚፈጠረውንም የሚሆነውን ነገር ሁሉ ለመክሊት ትነግራታለች ማለት ነው። መክሊትም እንግዲህ እንደ ጓደኛ ሆና አይዞሽ ጓደኛዬ፣ አንቺ የዋህነሽ፣ አንቺ በጣም ጥሩ ሰው ነሽ፣ ለአንቺ ይሄ አይገባሽም እያለቻት እየነበረ እያለ እንግዲህ ወደ ቤቷ ስትመጣ መድኃኒት ሰራተኛዋ ማለት ነው ክፉ ነገር የሆነ የማይገባ ተገቢ ያልሆነ ነገር ታሳያታለች ማለት ነው። እንዴ ከቤቴ ምን እየተካሄደ ነው? ለምንድን ነው የማትታዘዥ? ለምንድን ነው የማደርግልሽን የምልሽን ነገር ሁሉ የማትታዘዥኝ? እኔ እኮ ነኝ የቀጠርኩሽ እያለቻት ነበረ ማለት ነው። እሷ ግን እንግዲህ እንደ ሰራተኛ ሳይሆን ሲያደርጋት የነበረው የአቶ ኤፍሬምን ለማማለል ልብሷን እያወለቀችና ባልሆነ አስፈላጊ ባልሆነ ነገር እየመጣች እንግዲህ ኤፍሬም ስታማልለው ቆይታለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ዛሬ የመጣሁላችሁ በእነ ማህሌት ክፍል 5 ነው። እንግዲህ በባለፈው ሳምንት የተፈጠረውን ነገር እንግዲህ ነግሬያችኋለሁ ማለት ነው። ምክንያቱም ተቃቅፈው ወይም ደግሞ ሻወር ቤት ስትወጣ ነበር የደረሰችባት ማለት ነው። ዛሬ ግን ደግሞ በክፍል 5 የተለቀቀው ደግሞ በክፍል 4 ላይ የተለቀቀው ነው ዛሬ የማቀርብላችሁ ማለት ነው። እሱም ደግሞ ምንድነው ማህሌት እንግዲህ እንደነገርኳችሁ የኤፍሬም ባለቤት ናት። በጣም ደስ የሚልና የሚያስቀና ፍቅር ያላቸው በጣም ደስ የሚሉ ባልና ሚስት ናቸው። ከዛም ግን በመካከላቸው ሰራተኛ ቀጥራ ይዛ ትመጣለች። ያችንም ሰራተኛዋ እንግዲህ ኤፍሬምን ለማማለልና ኤፍሬምን ደግሞ ሌላ ነገር ውስጥ ለማስገባት የተበጣጠሰ ልብስ እየለበሰች ከክላሱ ትገባለች። ያልበላትን በላኝ አከክልኝ እያለች ልብሷን እያሰወለቀች ጀርባዋን ታሳየዋለች። ምን ትለዋለች ምናምን። ሜላት እንግዲህ በጣም ቢዚ ሆና ስራ ላይ ናት ማለት ነው። በዛ ላይ ደግሞ ሜላት መካን ናት። በጣም በሚያሳዝን ሁኔታ ልጅ መውለድ አትችልም። ከዛም በመጨረሻ እንግዲህ መድኃኒት ኤፍሬምን ለማማለል ያላደረገችው ነገር የለም። ግን ያ ነገር ሁሉ አድርጋ ተሳክቶላት አብራው ተኝታለች ማለት ነው። ከዛም በመጨረሻ ግን አብራው ከተኛች በኋላ ኤፍሬም በጣም በተናደደ መንፈስ፣ በጣም በጸጸት መንፈስ እያለቀሰ 7 ዓመት እየገነባሁት ትዳሬን እንዴት እንደዚህ ታደርጊያለሽ? በጣም እኮ ነው የሚያስጠላው ምናምን እያለ እንግዲህ በጣም እኮ ነው የሚያስጠላ እያለ እንግዲህ በጣም በጸጸት ውስጥ አእምሮ ሊፈነዳ ነው ማለት ነው። ከዛም እንግዲህ መድኃኒት ምንም ለማህሌት ክብር እየሰጠቻት ስላልሆነ ትመነጫጭቃታለች፣ አትታዘዛትም። በጣም በቃ እሷ ባለቤት መድኃኒት ባለቤት ሜላት ደግሞ ተቀጣሪ ነው የሆኑት በቃ ማለት ነው። የተገለባብጦች ነው የሆነባቸው። ከዛም በመጨረሻ ላይ እንዲህ ለምንድን ነው ብላ ሄዳ ለመክሊት ተነግራታለች ማለት ነው። መክሊት ማለት እንግዲህ ለሜላት በጣም የልብ ጓደኛዋ፣ ሜላት ማለት ደግሞ ለመክሊት በጣም የምትወዳት ጓደኛዋ ናት። ግን በሌላ በኩል ደግሞ መክሊት ለሜላት በጣም ቅናተኛና ሜላትን በመጥፎ ነገር የምታይ ናት። መክሊት ማለት አስመሳይ ናት ለማህሌት ማለት ነው። ከዛም እንግዲህ ማህሌት ከልብ ጓደኛዬ ብላ ስላሰበቻትና ስላከበረቻት የሚፈጠረውን ነገርና የሚሆነውን ነገር ሁሉ እየሄደች ለሜላት ለመክሊት ትነግራታለች ማህሌት ማለት ነው። ማህሌትም ደግሞ እንግዲህ መክሊትም እንግዲህ የማህሌትን ሀሳብ እየተቀበለች ሰራተኛይቱን ለምን ከቤት አታስወጫት? ምንም እኮ አታደርግልሽም። አጉል አንቺን ሰራተኛ ራሷ ባለቤት እንዳትሆንና ጉድ እንዳትሆኝ ነግሬሻለሁ። የዛሬ ዘመን ሰራተኞች እንደሆነ አናወጡ ናቸው እያለቻት ነበረ። ከዛም ስትመጣ እንግዲህ እንዴት ነው የምታምሪው? አለባበስሽ ያምራል፣ ሰውነትሽ ያምራል፣ ቁመናሽ ያምራል፣ ልጅ ነሽ እያለ እንግዲህ እሱ እያወራት ነበረ። እሷም ደግሞ አዎ እያለች ነበረ። አረ በሉ ቤቱን ልልቀቅላችሁ ላይ ሳትዳሩብኝ ትልና ሜላት እንግዲህ ተናዳ ወደ ክላሷ ትገባለች። ከዛም ኤፍሬም ደግሞ ተከትሏት ይገባና ምንድነው እየተካሄደ ያለው? ልጅቱ እኮ እንደ ሰራተኛ አይደለም እየታየችልኝ ያለው። ሳሳትም አትታዘዘኝም፣ ስነግራትም አትነግረኝ አትመልስልኝም እና በቃ እዚህ ቤት መውጣት አለብኝ ስል ምን
እዚህ ቤት ማ ትወጣም፣ ምን አደረገችሽ? ትታዘዝሻለሽ ምናምን ይላታል። እንዴ ቆይ አንተ የሷ መውጣት ምንድን ነው ያስደነገጠ? ብትወጣ ምን ታደርጋለች? በቃ አልፈልግም እንድትወጣ ፈልጋለሁ ሲላት፣ አይ ካለሽ አስወጫት፣ እሺ ችግር የለውም፣ ቅር ካለሽ አስወጫት፣ እሺ ችግር የለውም ትላታለች ይላታል ማለት ነው። ከዛም በኋላ ቤት የለቀሽ እንድትወጪልኝ ሰራተኛ አግኝቻለሁ ትላታለች። አልወጣም ኤፍሬም ካልፈቀደ ብላ እርፍ። ኧረ ሰው ሁሉ በጣም ከባድ ነው ጌታ ምስክሬ። እንዴት በሰው ቤት ራሴ ያስገብቼ እኔ ባል ፍቃድ እኔ ነኝ ያመጣኋት ሰው፣ ስለዚህ እኔ ነኝ ማስወጣት የምችለው። ከዛም በመጨረሻ ላይ እንግዲህ ማህሌት በጣም ተናዳ ጭራሽ እኔን ምንም እየሰማችኝ አይደለም ራስ ውጭ በላት ምናምን ስትለው በቃ እሺ እኔ እላታለሁ ምናምን ብሎ ሊላት ሲሄድ ይኸውልህ እፍዬ በጣም ናፍቀኸኝ ላይ ምናምን እያለችው ነበረ። ከዛም በመጨረሻ ላይ እንግዲህ ኤፍሬም ውጪ ሲላት አረ ውጭ ካልከኝማ እኔ እናንተ አልጋ ላይ እየተዳራ ነው ሙሉን እንዳለ ለማህሌት እነግራታለሁ ስትለው ይፈራና ይመለሳል ማለት ነው። ከዛ ተናዶ በጣም በሚያበሳጭ ሁኔታ ተናዶ እነግርብሃለሁ ስትለው ተናዶ በረኪናውን አንስቶ ግጥም አድርጎ ጠጥቷል ማለት ነው። ከዛ ከጠጣም በኋላ እንግዲህ ማህሌት ደርሳለች። እሷም እንግዲህ በአምቡላንስ አድርጋ ይዛው ሄዳለች ማለት ነው ወደ ሐኪም ቤት። ከዛም ተርፎ ሲመለስ ልጅቷ አሁንም መውጣት እንዳለባት ትወስናለች። ግን ልጅቷ እሱ ካልፈቀደ አልወጣም ነው የምትለው። ከዛ እሷም ደግሞ ደብዳቤ ጽፎላት ነበረ። ይቅርበኝ ከአንቺ በላይ ሂጃለሁ፣ ግን እኔ ፈልጌው አይደለም አማል ላይ ነው ምናምን ይላታል ማለት ነው። ከዛም በኋላ ብቻ አንተ እንኳን ተረፍክ እንጂ ችግር የለውም ብላ እንግዲህ ከዛ ይዛው ትመጣለች። እሷንም ለማስወጣት ትገደዳለች ማለት ነው። በመከራም እንግዲህ ልትወጣ ስትል ይኸውልህ ፍዬን አንድ ነገር ልንገርህ፣ እኔ ላንተ አርግዣለሁ፣ ከወዲህ ውስጥ ልጅ አለ ማህሌት የማትሰጥህ ልጅ እኔ በወዲህ ውስጥ ይዣለሁ። እኔ ደግሞ እዚህ ቤት ከወጣው ከአንተ ጋር ብቻዬን ልጅ ማሳደግ ስለማልፈልግ ልጁን አስወርደዋለሁ ትለዋለች ማለት ነው። እንዲህ እንደዛ ማታረጊም ማህሌት፣ ልጁ ማታስወርጅም ለምን ቆይ እስኪ ምናምን ብሎ እንግዲህ ለዳኒ ደውሎ ዳኒም ደግሞ ቤት እንዳገኘለት እና እንዳትበላብኝ ይለዋል። አንተ ሴት አያልፍህም እና ፕሊስ በእናትህ ይቺ ልጅ እንዳትበላብኝ ይለዋል። ከዛ እሺ ምናምን ብሎ ከዛ በመጨረሻ ላይ እንግዲህ ቤት ተከራይቶላታል ማለት ነው። ከዛ በመጨረሻ እንግዲህ ከዚህ ቤት ወጣው ማለት እኔ ከህይወትሽ ወጣው ማለት ነው። ኤፍሬምን የእኔ ሳላደርግ መቼም አልተኛም፣ እኔ ኤፍሬምን አፈቅረዋለሁ ብላ እንግዲህ ለማህሌት ነግራታለች ማለት ነው። እንዴ ምን ማለት ነው ደግሞ አፈቅረዋለሁ ማለት? ማህሌት መድኃኒት እንደዛ ትልና እንግዲህ ለማህሌት ተነግራታለች ማለት ነው። ቆይ ደግሞ ምን ማለት ነው? ትዳሬ ለመበጥበጥ ነው እንደ መጣሽ ምናምን ይላታል። ከዛም በኋላ አልሙኒየም ትወጣለች። ከዛ ከወጣችን በኋላ እንግዲህ ማከዳ ማን ነው መክሊት ትመጣለች ማለት ነው። መክሊት ትመጣና አይዞሽ ጓደኛዬ እንኳንም ወጣችልሽ፣ አሁን ህይወትሽን አስተካክለሽ ትኖሪያለሽ ምናምን እያለች የጓደኛ መስላ እንግዲህ ከልቧ መካሪ መስላ ከቤቷ መታገብታለች። እሷም ደግሞ እንግዲህ ኤፍሬምን ለማማለል ስትሞክር ኤፍሬም ምንም ሊያዳምጣትም አልፈለገም፣ ቦታም ሊሰጣት አልቻለም። በጣም ነው የናቃት ማለት ነው መክሊትን ማለት ነው። እንዲህ ለምንድን ነው ማያናግረኝ ምናምን እያለች በጣም አንተ እኮ ተፈራሃለች እኮ ጥሎኝ ይሄዳል እያለች እየፈራች ነው። በተለይ ከመድኃኒት ጋር ያደረጋችሁትን ነገር ስሰማ በጣም ነው የምትፈራው ምናምን ስትለው እሱን አያገባሽም እኛ ተነጋግረን ጨርሰንበታል ይላታል። ማንን መክሊትን ማለት ነው። ከዛም በመጨረሻ ላይ እንግዲህ እንደዛ ተባብለው ወደዚህኛው ጎን ሲመለሱ ማለት ነው ዛሬ ልደትህ ነው፣ ዛሬ ሰርፕራይዝ አለ፣ በጣም ደስ የሚልና የሚያምር ሰርፕራይዝ ስላለ በጊዜ እንድትመጣ ይፋዬ ትለዋለች ማህሌት ማለት ነው። ከዛ ምሽ ይመጣለሁ የኔ ውድ ብሏት በዛ ተጋዛጥረው ምናምን ይሄዳሉ ማለት ነው። ሲሄድ ግን መድኃኒት ከዳኒ ጋር ሆኖ ፎቶ አቀነባብረው ከኤፍሬም አለቃ ጋር አድርገው ማህሌትን ይኸው አንተ ነህ እንጂ ንጹህ ሰው ንጹህ ሴት ነኝ ብለህ የምታስበው እሷ ሰው ካለቃ ጋር አሸሸ ገዳም እያለችልህ ነው፣ እኛ ስንነግርህ መቼም አይገባህም፣ እስኪ አሁን እንኳን በፎቶ አይተህ ብታምን ትለዋለች ማለት ነው። ከዛም በመጨረሻ እሱ እንግዲህ ብድግ አድርጎ ውሸት አላምንም በጭራሽ አላምንም ምናምን ይላታል። ከዛ አላምንም የኔ ማህሌት እንደዚህ አታደርግም ምናምን ብሎ እንግዲህ መድኃኒትን አባሯታል ማለት ነው። ከዛ ግን ተናዶ መጥቶ ቆይ አንቺ ምንድነው ያደረግሽው? አንቺ ራስሽን ንጹህ አድርገሽ የለ እንዴ ካለቃዬ ጋር ምንድነው ያደረግሽው ሲላት እንዴ እኔ ደግሞ ምን አደረግኩኝ ምናምን ብላ እንግዲህ ያዘጋጀችለት ፕሮግራሙን ያለውን ነገር ሁሉ ለማታ ሰርፕራይዝ ልታደርግ የነበረውን ነገር ሁሉ እንዳላበላሹባት ማለት ነው። ከዛም ሲያበላሹባት እንግዲህ በጣም ተናዳ እያለቀሰች ሰክሮ ነው የመጣው። በዛ ላይ በጣም እያለቀሰች በጣም በቃ ቡጥቡጥ ልም ያለ ጠብ ተጣልተው ከዛም በመጨረሻ ላይ እንግዲህ
ወደ ክላሳቸው ገብቶ በቃ ተቦጣቦጦ ተኙ። ከዛም እንግዲህ ማክሌት በጣም ደስ አላት፣ በቃ ሲጣሉ በጣም ደስ አላት። በቃ ከዛም መጨረሻ ላይ አሁን ነገ ጧት ሻንጣዋን ይዛ ትሄዳለች ምናምን እያለች ነበረ መክሌት። ከዛም በመጨረሻ ጧት ሲነሱ ፍቅር በፍቅር ሆነዋል። እዛ እሷም እኔ እሄዳለሁ በቃ አንተ ለሰራተኛ ብለህ የውሸት ወሬ እየሰማህ ነው እንደዚህ የምታደርገኝ፣ እኔ ልጅ መውለድ ስለማልችል ነው፣ ግን አሁን እኮ እርጉዝ ነኝ ትለዋለች ማለት ነው። ከዛም እንግዲህ በቃ ይዞ ሽሽ ምናምን ብሎ ይቅርታ ጠይቋት ምናምን ከቤት ተመልሰው ሌላ ፕሮግራም ይዛሉ። እንደማታው ለማታው በቃ በጊዜ ይመጣሉ ምናምን ይላታል። ከዛ መክሊት እንዴት ያ ሁሉ ጠባ እንዴ ወደ ፍቅር ተቀየረ እያለች እንግዲህ በጣም በንዴት ማለት ነው። አይገርማችሁም? ግን የኔ የምትሏት ጓደኛ ሚስጥሯን ነው እንግዲህ ማህሌት ለመክሊት እንዳለ ነው የምትነግራት። ግን መክሊት ግን ከሷ ባሏን ትፈልገዋለች። አስባችሁታል? ከዛ በኋላ አንቺማ እንደዚህ የሞቀ ቤት ይዘሽ እንደዚህ እኔ እሷማ ያትሰራተኛማ በኋላ የመታማ ኤፍሬምን አትይዘውም እንደወለቃትም እሷማ እኔ ስንት አመት ለፍቼ ያልተሳካልኝን ምናምን እያለች እንግዲህ ማክሌት በጣም እየተናደደች ትገኛለች። ምክንያቱም እንግዲህ የልብ ጓደኛዋ ናት፣ ግን ደግሞ በጎን ምን እያደረገችባት እንደሆነ ማህሌት አታውቅም። የዋህ ማለት ነው። ከዛም በመጨረሻ ላይ እንዲህ ያ ሁሉ ፍቅር ያ ሁሉ ቡጥቡጥ ወደ ፍቅር ተቀየረ እንዴ ምናምን ብላ ታው እግዚአብሔር ይመስገን ደስ አላለሽም መክሊትዬ የኔ ውድ ጓደኛ፣ አንቺ ደግሞ ቃታት ቤልሽ ጭራሽ እዚህ ቤት እኮ ሰራተኛ ሆንሽ፣ ኧረ ዝም ብለሽ ቁጭ ቤት ላታለች ማህሌት የዋሂቱ። ከዛም በኋላ አንቺ መስሎሻል ምናምን እያለች እሷም እንግዲህ ከዛ የማታውን ፕሮግራም ያዘጋጃሉ ምናምን። ከዛም በኋላ ኤፍሬም ይመጣል። እዛ ቁጭ ብለው እየተጫወቱ እየጠጡ እያለ መክሊት እንዴት አድርጋ ታጫውታቸው ሊሳሳሙ ሲሉ ምንድን ነው የጎደላችሁ? ምን ላምጣላችሁ? ሰራተኛ የትመስል ማለት ነው እንግዲህ እንግድነት መጣ ነው ከጓደኛዋ ቤት። ከዛ በኋላ ምንም አንፈልግም በቃ እኛ ማውራት ነው የፈለግነው፣ እኔ ቁጭ ቤት ተጫወት ስትላት አይ የምትፈልጉት ነገር ካለ ላቅርብላችሁ ብዬ ነው ምናምን እያለች እንግዲህ ማከዳም በጣም ጨጓራዋን እየላጠቻት ነበረ። ከዛም እንግዲህ መድኃኒት ደውላ ሰላምሽን ነው የምነሳሽ፣ የባልሽን ልደት ልታከብሪ ጥንጡ ስትይ ይኸው ሰላምሽን አደፈረስኩት፣ ነገም ሌላ ምን ነገር ማድረግ እንደምችል እንድታውቂ ብዬ ነው ምናምን ትላታለች። አንቺ ነሽ አይደል ሆን ብለሽ ምናምን ብላ ማህሌትም ተናዳለች። ከዛም እርጉዝ እንደሆነች ማህሌት ነገረችው ማለት ነው። በመጨረሻም ከ7 ዓመት ልፋት በኋላ ልጅ ኖረን ምናምን እያለ እንግዲህ ኤፍሬም እየተደሰተ ይገኛል ማለት ነው። ከዛም በመጨረሻ ወደ ክላሳቸው ሲገቡ እንግዲህ ማን ትመጣለች? መድኃኒት ትመጣለች። ልክ በሩን አንኳኩታ ስትገባ ማን ብትከፍትላት ጥሩ ነው? መክሊት። ከዛም በኋላ ምን ፈልገሽ መጣሽ? አንቺ ደግሞ ምን ታደርጊያለሽ? እኔ የፈለግኩት እባክሽን ማህሌትን ነው። ማህሌትን ነው መደም ታናግሪያት። አንቺ ዞር በይ አይመለከትሽም እኮ ነው የምልሽ ስትላታይ ብድግ ታረግና እኔና አንቺ አንድ ነው ስራችን አትላትም? አንድ ነው ስላችን እንተዋወቃለን፣ ዝም ብለሽ ምናምን ስልክሽን አውቀዋለሁ ደውልልሻለሁ። ኧረ ነው እንደዛ ነው እሺ በቃ ስልክሽን እጠብቃለሁ ብላ መድኃኒት ተመልሳ ትሄዳለች ማለት ነው። ከዛም በኋላ እንግዲህ መክሊት ብቻዋን እኔ ስንት ዓመት ለፍቼ ያልተሳካልኝማ አንቺ በአንድ ወር መተሽማ አትቀሚኝም፣ ኤፋን ለራሴ ነው የማደርገው፣ አንቺማ አትቀሚኝም እያለች እንግዲህ ብቻዋን እየሳቀች ነበር። ይች እንግዲህ ከዛ ማታ ያን ሁሉ ጠብ ተጣልተው እሴ በቃ ተጣሉ፣ እኔ ብቻዬን ክላሱን ይዤው ልቆይ ነው እስከሚመጡ፣ እኔም ደግሞ አይዞህ እያልኩ እያዝናናው በደካማ ጎኑ ገባበታለሁ ብላ አስባ ነበር ማለት ነው። ግን ያም ሆኖ አልተሳካላትም። በመጨረሻም እንግዲህ እየሳቀች እንዴ አንቺማ አይሳካልሽም እንዴ ወይኔ በቃ እኔ ኤፍሬምን ነው እፈልገዋለሁ እንዴ ሰው መታት ቀማኝ ምናምን እያለች እየሳቀች እንዴ መክሊት ምንድን ነው ምንም የሚያስቅሽ ነገር ተገንቶ ነው ብቻሽን የምትስቂ ስትላት ኧረ እኔ ገርሞኝ ነው እንጂ እንደው የሰው ነገር የማታው ነገር ገርሞኝ ነው እንጂ ምናምን እያለች እንግዲህ በማታለል ወይም ደግሞ በማሳሳቅ ነገሩን አስቀይራዋለች ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ግን እየሳቀ ከሚገል ጓደኛ ይሰውረን ለማለት እወዳለሁ። አሜን።